36ኛው የአፍሪካ ዋንጫ እንደ አውሮፓውያን አቆጣጠር ጁን 2027 በኬንያ ታንዛኒያና ዩጋንዳ ጣምራ አዘጋጅነት ይደረጋል። በዚህ ውድድር ላይ 24 የአፍሪካ ሀገራት ይሳተፋሉ። ታንዛኒያ፣ ዩጋንዳና ኬንያ አዘጋጅ በመሆናቸው ቀጥታ ወደ አፍሪካ ዋንጫው ያልፋሉ። ሌሎች ቀሪ የአፍሪካ ሀገራት በማጣሪያ ጨዋታቸውን የሚያደርጉ ይሆናል። ማጣሪያ በሁለት ምድብ ተከፋፍሎ ነው የሚደረገው። የመጀመሪያው ቅድመ ማጣሪያ ነው። ቅድመ ማጣሪያው ላይ 12 ሀገራት ይሳተፋሉ። እነዚህ 12 ሀገራት በፊፋ ሀገራት ደረጃ በአፍሪካ ደረጃ ከ43ኛ እስከ 54ኛ ያሉ ሀገራት ናቸው። ይሄ ኢትዮጵያንም ይጨምራል ማለት ነው። ሌሎቹ ከአንደኛ እስከ 42ኛ በአፍሪካ ደረጃ ያሉ ሀገራት ቀጥታ ወደ ምድብ ድልድሉ ባይ በሚባለው የማጣሪያ ስርዓት ገብቷል። ኢትዮጵያ ብሔራዊ ቡድን መጋቢት 18 እና 22 ቀን 2018 ዓመተ ምህረት ከሳኦ ቶሜና ፕሪንሲፔ ጋር ጨዋታውን የሚያከናውን ይሆናል። የመጀመሪያው ጨዋታ ሳኦ ቶሜ በመረጠችው የሞሮኮ አልጀዲዳ ከተማ በሚገኘው ኤል አብዲ ስቴዲየም መጋቢት 18 ምሽት 1 ሰዓት ላይ ይደረጋል። የመልስ ጨዋታ በድሬዳዋ ስቴዲየም መጋቢት 22 ቀን የሚከናወን ይሆናል ማለት ነው። ለዚህም ብሔራዊ ቡድን ለሚያደርገው ጨዋታ የቡድኑ ዋና አሰልጣኝ ዮሐንስ ሳሌ መጋቢት 2 ቀን 2018 ዓ.ም ለ23 ተጫዋቾች ጥሪ አድርጓል። ይህን ጥሪ ተከትሎ መጋቢት 7 ቀን ብሔራዊ ቡድኑ በኢትዮጵያ ንግድ ባንክ ሜዳ ልምምዱን ማድረግ ጀምሯል። ዛሬ እኛ በአዲስ አበባ ስቴዲየም ተገኝተን ልምምዱን እየተከታተልን እንገኛለን። በዚህ ልምምድ ላይ እንግዲህ ጥሪ ከደረገላቸው 23 ተጫዋቾች 21ዱ ተገኝቷል። 21ዱም በሀገር ውስጥ የሚገኙ ናቸው። ከሀገር ውጭ የተጠሩት ጋቶች ፓኖም ከሳውዲ አረቢያና ከናን ማርክነ ከኦማን ብሔራዊ ቡድኑም ጋር ተቀላቅለው ልምዳቸውን አድርጓል ማለት ነው። በቀጣይ ቀናትም ከብሔራዊ ቡድኑ ጋር በመቀላቀል ልምዳቸውን ያደርጋሉ። ይህ ልምምድ እንግዲህ በቀጣይ ቀናት የሚቀጥል ይሆናል። የኢትዮጵያ ብሔራዊ ቡድን የደርሶ መልስ ጨዋታውን ካሸነፈ ወደ ምድብ ድልድሉ በቀጥታ ይገባል። በዛሬው ልምምድ ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራ፣ ሌሎች የፌዴሬሽኑ ከፍተኛ አመራሮች ዶክተር ዳኛቸው ንገሩ ጨምረው ተገኝቷል። አቶ ኢሳያስ ጂራ ብሔራዊ ቡድኑን አበረታቷል። ሳኦ ቶሜና ፕሪንሲፔን በማሸነፍ ወደ ምድብ ለመግባት ብሔራዊ ቡድኑ ተጫዋቾች ጠንክረው መስራት እንዳለባቸው አሳስበዋል። እንግዲህ ከብሔራዊ ቡድኑ ጎን እንደሚቆሙም አረጋግጧል። በዛሬው ዕለት አሰልጣኝ ዮሐንስ ሳሌ የሚመራው ቡድን ተጫዋች ስብስብ እንግዲህ ጠንከር ያለ ልምምድ እያደረገ ይገኛል። አጠቃላይ ቡድኑን የማቀናጀት ስራ ላይ ያተኮረ ልምምድ ይመስላል የዛሬው ልምምድ። ልምምድ እንግዲህ በቀጣይ ቀናትም የሚቀጥል ይሆናል። ብሔራዊ ቡድኑ በቀጣይ ሳምንት አጋባሽ ወይ ማክሰኞ ወይ ረቡዕ ወደ ሞሮኮ በማምራት የመጀመሪያ ጨዋታውን ያከናውናል። የመልስ ጨዋታውን መጋቢት 2 በድሬዳዋ ስቴዲየም ያደርጋል። ካሸነፈ ወደ ምድብ ድልድሉ ይገባል ማለት ነው። ኢትዮጵያ እንግዲህ ለአፍሪካ ዋንጫ ለመሳተፍ ለ12ኛ ጊዜ ነው ሙከራ የምታደርገው። ከዚህ ቀደም 11 ጊዜ በአፍሪካ ዋንጫው ላይ ተሳትፎ አድርጋለች። ለመጨረሻ ጊዜ የተሳተፈችው እንደ አውሮፓውያን አቆጣጠር በ2001 በካሜሮን አስተናጋጅነት በተካሄደው 33ኛው አፍሪካ ዋንጫ ነው። ከዛ በኋላ ተሳትፎ አታውቅም። ሁለቱ የአፍሪካ ዋንጫ 34ኛው 35ኛው ላይ አልተሳተፈችም። በ36ኛው አፍሪካ ዋንጫ ከሰሜን አፍሪካ ወደ ምስራቅ አፍሪካ ወደ መጣው የአፍሪካ ዋንጫ ለመሳተፍ ፉክክር ታደርጋለች። እንግዲህ የመጀመሪያው የቅድመ ማጣሪያ ከሳኦ ቶሜና ፕሪንሲፔ ጋር ጨዋታዋን ታደርጋለች። ብሔራዊ ቡድኑም ለዛ ጠንካራ ዝግጅቱን እያደረገ ይገኛል። ቀጣይ ብሔራዊ ቡድኑ የተመለከቱ መረጃዎችን በኢዜአ ስፖርት ፕሮግራም በሌሎች ማህበራዊ ትስስር ገጽ አማራጮቻችን የምናቀርብላችሁ ይሆናል።